የባንክ አካውንት ሰዎቻችሁ ሲያወጡላችሁ ወይም ደግሞ ኤቲኤም ካርድ ሲያወጡላችሁ በሲማችሁ በስልካችሁ ህጋዊ ሲም ካርድ መሆን አለባት። አሻራ ሰጥታችሁ ያወጣችሁት ሲም ካርድ መሞላት አለበት። ይሄ የሚጠቅማችሁ ደግሞ አንድ ሰው ከአካውንታችሁ ላይ ብር ሲያስወጣም ሲያስገባም ሜሴጅ እንዲደርሳችሁ፣ ሜሴጅ ተደረሳችሁ ብር ከአካውንታችሁ ላይ ይህን ያህል ወጥቷል የሚል ሜሴጅ ሲደርሳችሁ ማን ያወጣው ለምን ወጣ ብላችሁ ትጠይቃላችሁ። ነገር ግን በእናንተ ሲም ካርድ ካልሆነ በመዳማችሁ ወይም ደግሞ በሰውያችሁ ከሆነ እነሱ ያላችሁን ባንክ ላይ ያላችሁን ገንዘብ የሰጧችሁን ገንዘብ ቢያወጡት ትራንስፈር ቢያደርጉት ወደ ራሳቸው እናንተ ሜሴጅ አይደርሳችሁም። ስለዚህ ይህንን ነገር በጣም ጥንቃቄ ልታደርጉበት ይገባል ለማለት ያክል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ብርዱ እንዴት ይዟችኋል? እንግዲህ አዲሱን ህግ በተመለከተ በሐዋላ መላክ እንችላለን ወይ? እንዴት ነው ብር ማውጣት እንችላለን ወይ? መሰል ጥያቄዎች አሉ። እነሱን ጥያቄዎች ልመልስላችሁ መጥቻለሁ ማለት ነው። ለሌሎችም ሼር እያረጋችሁ አብራችሁን ቆዩ እስከ ቪዲዮ ፍጻሜ። ሌላው ደግሞ ጠይቃችሁ የምፈልገው ነገር ደግሞ ሐዋላ ታማኝ ሐዋላ ለምትፈልጉ 00251988248890 ላይ አዋሩኝ። እንደዚሁም ደግሞ አስቸኳይ ፓስፖርት ማስወጣት የምትፈልጉ አዋሩኝ፣ አስተናግዳችኋለሁ ማለት ነው። በአዲሱ ህግ መሰረት እንግዲህ ከዚህ በፊት የወጣው ህግ የሰማሁትኝ ያዳመጥኩትኝ ህግ የዚህ ሀገር ቴሌኮም እና የኢትዮጵያ ቴሌኮም የባንክ አካውንት አለው አይደለ? ስቲሲ የሚባለው የቴሌኮም አካውንት ነው፣ የቴሌ ማለት ነው። ልክ እኛ ኢትዮጵያ ቴሌኮም እንደምንለው የዛ አካውንት ነው እንዲወጣ የተፈለገ የነበረው። አሁን አላህ አለም በዛ ካወጣችሁ ቀጥታ ወደ ኢትዮጵያ እንጂ ወደ ሌላ ማስተላለፍ እንደማይቻል ነበረ የሰማሁት ማለት ነው። ነገር ግን ከዛም በኋላ በዛ አካውንት ያወጡ ልጆች ወደ ፈለጉበት ማስተላለፍ ይችላሉ። እዚሁ አገር ውስጥ ወደ ፈለጉበት ሰው ትራንስፈር ማድረግ እንደሚችሉ አይቻለሁም ሰምቻለሁም ማለት ነው። እና ስለዚህ ሐዋላ አይከለክላችሁም። ሌላው ተጨማሪ ደግሞ ጥሬ ብር ተፈለጋችሁ ካሽ ብር ከፈለጋችሁ ቀጥታ የሞባይል ባንኪንግ እንትናችሁን ማነው ኤቲኤማችሁን ይዛችሁ ወይም ደግሞ ባንክ ቤት ሄዳችሁ ተባንካችሁ ጥሬ ብር ማውጣት መሳብ ትችላላችሁ። በአስተማማኝ ሁኔታ ነው ብራችሁ የሚቀመጠው። በህጉ መሰረት በአስተማማኝ ሁኔታ ነው። መላክ ስትፈልጉ ትልኩታላችሁ፣ ማስቀመጥ ስትፈልጉ ማስቀመጥ ትችላላችሁ ማለት ነው። ሌላው ደግሞ በጣም ወሳኝና አንገብጋቢው ነገር እንዲሰሙት የሚፈልገው ነገር ምንድነው? እናንተ አካውንት ስታወጡ ወይም ደግሞ ምንድነው ኤቲኤም ሲወጣላችሁ የባንክ አካውንት ሲወጣላችሁ በራሳችሁ በህጋዊ ሲም ካርድ መሆን አለበት። ያ ሲም ካርድ ደግሞ እናንተ ስልክ ላይ መሆን አለበት። እናንተ ስልክ ላይ ካልሆነ ያ ሲም ካርድ የእናንተ ካልሆነ ግን በአረብ ወይም ደግሞ በመዳማችሁ ካወጣችሁ ያ አደጋ ነው። እንዴት አደጋ ሆነ ልትሉ ትችላላችሁ። አንደኛ በህጋዊ ሲም ካርዳችሁ ብር ሲወጣም ሲገባም ሜሴጅ ይደርሳችኋል። ስንት ብር ከናንተ የባንክ አካውንት ላይ ስንት ብር እንደወጣ ሜሴጅ ይደርሳችኋል። የመጀመሪያው ነው። ሁለተኛ ደግሞ ተባንካችሁ ላይ ምን እንደወጣ መቼ ሰዓት እንደወጣና እንደገባ ማወቅ ትችላላችሁ። ገባችሁ አይደለም? ሌላውና አንገብጋቢው ነገር ምንድነው ግን በሴትየዋ ሲም ካርድ ከሆነ እናንተ የከፈታችሁት የባንክ አካውንት ቁጥር የተቀመጠው የመዳማችሁ ወይም ደግሞ የሰውያችሁ ከሆነ ከናንተ አካውንት ላይ ምንም ነገር ብር ቢወጣ አካውንታችሁ ላይ ያለው ብር በሙሉ ቢወጣ የምታውቁት ነገር አይኖርም። የሚደርሳችሁ ሜሴጅ አይኖርም። ኢላ ባንክ ቤት ሄዳችሁ
ቼክ ካላረጋችሁ በስተቀር የምታውቁት ነገር የለም። ለዚህ ነው ይሄ አንገብጋቢ ጉዳይ ነው ያልኳችሁ። በጣም ስሬስ የሆነ ነገር ነው። ሲም ካርዳችሁን በራሳችሁ ለምን ሜሴጅ ይደርሳችኋል። ሜሴጅ ላይ ትከታተላላችሁ። የባንክ ሜሴጅ ይደርሳችኋል። ስንት ብር እንደወጣ፣ ስንት ብር እንደገባ፣ ስንት ብር እንደተላከ፣ ስንት ብር ትራንስፈር እንደሆነ ይደርሳችኋል። ነገር ግን በእናንተ ሲም ካርድ ካልሆነ ሜሴጅ የሚደርሰው ለመዳማችሁ ነው ወይም ደግሞ ለሰውያችሁ ለሚያሰራችሁ ሰውዬ ነው የሚደርሰው ሜሴጅ። እናንተ የምታውቁት ታሪክ የለም። እንደዚህ ከሆናችሁ እንዳትሸወዱ፣ በዚህ መንገድ እንዳትሸወዱ። በጣም ጥንቃቄ ያስፈልጋል። ሲም ካርድ ላይ በጣም ጥንቃቄ ያስፈልጋል። ብርሽን አስቀምጠንልሻል ይሉሻል። አንቺ ብሬ ባንክ ቤት ነው ብለሽ አገር ሰላም ብለሽ ተቀምጠሽ፣ ነገር ግን እነሱ እያወጡ የሚጠቀሙብሽ ከሆነ ወይም ደግሞ አውጥተው አጥፍተው ከሆነ የምታውቂው ነገር የለም። ባንክ ቤት ብትሄጂ ወጥቷል፣ በዚህ ቀን ብርሽ ትራንስፈር ተደርጓል ነው የምትባዩ ማለት ነው። ሌላው ደግሞ የባንካችሁን የኤቲኤማችሁን ኮድ ቢጣቃ ነው የሚባለው በዚህ ሀገር፣ ሰራፋ ይሉታል፣ ቢጣቃ ይሉታል። የእሱን ኮድ ካወቁ መሳብ ይችላሉ። የትኛውም ኤቲኤም ላይ ሄደው የእናንተን ኮድ ሞልተው መሳብ ይችላሉ ብራችሁን ማለት ነው። እናንተ ኮዳችሁን እስከሰጣችኋቸው ድረስ የእናንተን የሚስጥር ኮድ ካለ መቼም እዚህ ላይ ኢትዮጵያ ትራንስፈር ታደርጉ የነበራችሁ እህቶች ታውቃላችሁ። ኢትዮጵያ ላይ ስትጠቀሙ የነበራችሁ እህቶች ታውቃላችሁ። ስለዚህ ስለ ሞባይል ባንኪንግ ማለት ነው፣ ስለ ኤቲኤም ካርድ አጠቃቀም ታውቃላችሁ። የሚስጥር ኮዳችሁን አንድ ሰው ካወቀ ሄዳችሁ መሳብ ትችላላችሁ። እኔ ለምሳሌ አስቢዛ ሳመጣ፣ ለምሳሌ የቤት አስቢዛ ሳመጣ ሴትዮዬ ምን ትሰጠኛለች? እንትኗን ትሰጠኛለች፣ ኤቲኤም ካርዷን ትሰጠኛለች፣ የሚስጥር ቁጥሯን ትሰጠኛለች። የሚስጥር ቁጥሯ ላይ እዛ ጋር የሚስጥር ቁጥሯን ጽፌ ብር ስባለሁ። ነገር ግን እሷ ጋር ሜሴጅ ይደርሳታል፣ ስንት ብር እንደወጣ እሷ ጋር ሲም ካርዱ የእሷ ስለሆነ ስንት ብር እኔ እንደሳኩኝ ይደርሳታል። ይሄን ያህል ብር አካውንትሽ ትራንስፈር ተደርጓል የሚል ሜሴጅ ይደርሳታል ወደ እሷ ማለት ነው። ልክ እናንተም የሚስጥር ቁጥራችሁን ተሰጣችኋቸው ለሰዎቻችሁ፣ የእናንተን የሚስጥር ቁጥር ካወቁ የእናንተ ካርድ ካላቸው፣ ይሄ ምንድነው የእናንተ ኤቲኤም ካርዷ ካለቻቸው መሳብ ይችላሉ ከእናንተ አካውንት ላይ ብር ማውጣት ይችላሉ። ሌላው ደግሞ ውክልና ከተሰጡ ነው። ሙሉ ውክልና ካላቸው ማውጣት ማስገባት ይችላሉ። ማን ላይ? እናንተ አካውንት ላይ እንደፈለጉ ብራችሁን ማውጣት ይችላሉ በፈለጉ ታይም ላይ ማለት ነው፣ ውክልና ካላቸው እና ስለዚህ ባንክ ሲያወጡላችሁ እነዚህን ነገራቶች ጥንቃቄ ያደርጉ። በተለይ ሲም ካርዱ በእናንተ ስም የወጣ መሆን አለበት። በእናንተ ስም የወጣ ከሆነ ብር እንኳን ቢያወጡ ያ ሜሴጅ እናንተ ጋር እንዲደርስ ስለሚያደርጋችሁ ለምን ወጣ ብላችሁ ትናገራላችሁ። ብሬን ያለ ፈቃዴ ለምን አስወጣችሁ ብላችሁ መናገር ትችላላችሁ ማለት ነው። ስለዚህ የሚስጥር ኮዳችሁን ባታሳውቁ የተሻለ ነው። ባንኩ ነው የሚነግራችሁ፣ ባንኩ ነው የሚሰጣችሁ የሚስጥር ኮዳችሁን። አብሽር የሚባል አለ። እሱን አብሽር ሲከፈትላችሁ ነው እናንተ እንትን ማለት የምትችሉት። ማነው አብሽር ሲከፈትላችሁ ነው አላሁመ ሰሊ ምንድነው ባንክ አካውንት መክፈት የምትችሉ። አብሽር ከሌላችሁ የባንክ አካውንት ማውጣት አትችሉ። አብሽር የሚባለው ደግሞ አሻራ ሰጥታችሁ ነው የምታወጡት ማለት ነው። እና ይሄንን ይመስላል። ሌላ የሆነ ላወራ የምፈልገው ነገር ነበረኝ ግን ጠፋብኝ ማለት ነው። አላሁመ ሰሊ አለ ሙሐመድ። እና ይሄንን ነገር በጣም ወሳኝ ጥንቃቄ እዚህ ጋር ስለሆነ እዚህ ጋር ጥንቃቄ አድርጉ። ሲም ካርዳችሁ ህጋዊ ሲም ካርድ መሆን አለበት። በአሻራ ሰጥታችሁ የምታወጡት ሲም ካርድ መሆን አለበት። ይህን ነገር ተጠንቀቁ ማለት ነው። እናንተ ማውጣት ስትፈልጉ መሳብ ትችላላችሁ። አሁን ላይ ሁሉም ነገር በኤሌክትሮኒክስ ሆኗል ብር የሚተላለፈው። እዚህ ሀገር ላይ ከዛ ሌላ ወሬ የፈለኩት ነገር እስከ 5000 ብር በቀን በአንድ ሰው በ24 ሰዓት ውስጥ እስከ 5000 ብር ነው መሳብ የሚችለው አካውንቱ ላይ እስከ 5000 ብር ነው መሳብ የሚችለው። ከዛ በላይ አይችልም። ከዛ ከ24 ሰዓት በኋላ ነው። ይሄ ደግሞ ለእኛ ብቻ ሳይሆን ለሀገሪቱም ዜጎች ነው። ብዙ ብር ተደጋጋሚ ትራንስፈር የሚደረግ ከሆነ ይዘጉታል አካውንቱ።
ይሄ ህገ ወጥ እያስተላለፉ ነው ወይም ደግሞ ህገ ወጥ ስራ ላይ የተሰማሩ ናቸው ብለው ስለሚያስቡ ይዘጉታል ማለት ነው። በየቀኑ 5000 ብር ከየት ልናመጣ ነው? ድሆች ነን። አለኩል ያህል ችግር የለውም ማለት ነው። አላህ ይገዛችሁ፣ አብሽሩ። የሚያጨናንቅ ነገር አይደለም። ደሞዛችሁ በህጋዊ መንገድ እንዲሰጣችሁ ስለተፈለገ ነው። ብዙ ጊዜ ጭቅጭቅ እየተነሳ ስለሆነ ነው ይሄ ህግ የወጣው እና ይሄን ህግ ደግሞ ለእናንተ አሪፍ ነው። በገዛ አካውንታችሁ ብራችሁን ካልሰጠቻችሁ አልሰጠችኝም ብላችሁ አላህ ካልፈራችሁ መክሰስ ትችላላችሁ፣ እነሱን ማለት ነው መክሰስ ትችላላችሁ። እና ስለዚህ መንግስት ደግሞ የራሱ ስራ ቀለል እንዲል ስለፈለገ ብዙ ጊዜ ደሞዝ የሚባል ስለሆነ ብዙ ጊዜ ክስ የሚቀርበው ያ ስራ ቀለል እንዲል ስለተፈለገ ነው እንደዚህ የተደረገው ማለት ነው። እና አብሽሩ፣ አላህ ይገዛችሁ፣ አላህ ኸይር ነገር ይሻላችሁ እህቶቼ። በጣም ወዳችኋለሁኝ። ሌላ ያልገባችሁ ጥያቄ ካለ መልሳለሁኝ። ጥያቄ ጠይቁ ማለት ነው። ኢንሻአላህ እንግዲህ እንደገባችሁ ደግሞ ተስፋ አደርጋለሁኝ። ግን የሲም ካርዳችሁን ነገር አስምሩበት፣ የሚስጥር ኮዳችሁን አስምሩበት። የኤቲኤማችሁን እራሳችሁ ጋር አስቀምጡ። አይመለከተሽም፣ ይሄ ኤቲኤም የኔ ነው ብላችሁ መናገር አለባችሁ። ኤቲኤም ካርዳችሁን እናንተ እራሳችሁ ጋር አስቀምጡ። ኢቃማቸውን ይውሰዱ፣ ግን ኤቲኤም ካርዳችሁን እጃችሁ ላይ አስቀምጡ። ሰው ለሰው እየተማመን አይደለም በአሁን ሰዓት ላይ ማለት ነው። እና ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ ኢንሻአላህ እንገናኛለን። እወዳችኋለሁ። ባይ ባይ።